ሁላችሁም እንድትለው በጌታ ፈቃድ ጠይቃለሁ። ድምፃቸውን ከፍ አድርገው የማይናገሩ ከሆነ ቃል ኪዳን ስርዓቱን አንፈጽምም። ጋብቻ በእግዚአብሔር የተመሰረተ በኢየሱስ ክርስቶስ የተቀደሰ መሆኑን እያንዳንዳችሁ ታምናላችሁ? አሁን እንደገና ጠይቃለሁ። ድምፃችሁን ከፍ አድርጋችሁ የምትሉ ጋብቻ በእግዚአብሔር የተመሰረተ በኢየሱስ ክርስቶስ የተቀደሰ መሆኑን እያንዳንዳችሁ ታምናላችሁ? አጨብጭቡ። አሁን በእግዚአብሔር የተመሰረተ ነው የምን ምላሽ ሰጥተዋለሁ። እግዚአብሔርን በማክበርና በመፍራት ወደዚህ የቃል ኪዳን ጋብቻ መግባት እንዳለባችሁ እያንዳንዳችሁ ታምናላችሁ? ሙሽራውን ጠይቃለሁ። አሁን ሙሽራውን ለብቻ ጠይቃለሁ፣ እሱ ደግሞ ለብቻው መልስ ይመልሳል። አንተ ወንድም ወገኔ ማየወሬ በእግዚአብሔርና በእነዚህ ምስክሮች ፊት በጎንህ ያለችውን እህት ጽዮን መረጠ ሚስትህ አድርገህ ስትወዳት በጤንነቷም ሆነ በሕመሟ በደስታና በሐዘን ጊዜ እያፈቀርካት እያጽናናት እንደ ክርስቲያን ባል በሕይወት ዘመን ሁሉ በእሷ ብቻ ታምነህ ለመኖር ቃል ትገባለህ? አዎ ቃል እገባለሁ። አሁን ቃል እገባለሁ ብሏል። አሁን ደግሞ ሙሽሪትን ጠይቃታለሁ። አንቺ እህት ጽዮን መረጠ በእግዚአብሔርና በእነዚህ በሰዎች ሁሉ ምስክር ፊት በጎንሽ ያለውን ወንድም ወገኔ ማየወሬ ባልሽ አድርገሽ ስታገቢው በጤንነቱ ቢሆን በሕመሙ እያፈቀርሽውና እያጽናናሽው እንደ ክርስቲያን ሚስት በሕይወትሽ ዘመን ሁሉ በታማኝነት በእሱ ብቻ ጸንተሽ ልትኖሪ ቃል ትገቢያለሽ? አሁን የጋብቻ የቃል ምልክት የሆነ ቀለበት የመለዋወጥ ማይመስላቸው እኔ ወንድም ወገኔ ማየወሬ በእግዚአብሔርና በእነዚህ ምስክሮች ፊት እኔ ወንድም ወገኔ ማየወሬ በእግዚአብሔርና በእነዚህ ምስክሮች ፊት
እግዚአብሔርና በእነዚህ ምስክሮች ፊት አንቺን እህት ጽዮን መረጠን የቃል ኪዳን ሚስቴ አድርጌ አሁን አገባሻለሁ። ለዚህም የቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አደርግልሻለሁ። በእግዚአብሔርና በእነዚህ የሰው ምስክሮች ፊት አንተን ወገኔ ማዮሮን የቃል ኪዳን ባሪያ አድርጌ አሁን አገባለሁ። ለዚህም የቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አደርግልሃለሁ።